ብርታት አግሬሲቭ መሆን አይደለም፣ ኦፌንሲቭ መሆን አይደለም። ብርታት የእግዚአብሔር አብሮነት ማለት ነው ብለን ባለፈው ጊዜ ተነጋግረናል። ብርታት ማለት የእግዚአብሔር አብሮነት ነው። የምንነጋገረው በስጋ ስለመበርታት ሳይሆን በመንፈስ ስለመበርታት፣ በመንፈስ ስለመጠንከር ስለሆነ ማለት ነው። በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እስከ 10 ድረስ ያነበብነው እግዚአብሔር አምላክ እንዴት አድርጎ ዳዊትን ወደ ንግስና እንዳመጣው እንመለከታለን። እንደምታውቁት ሳኦል ከሞተ በኋላ የእስራኤል ወታደሮች በፍልስጤም ተሸንፈው በተወሰነ መልኩ በአመራር ቦታ ላይ ክፍተት እንደነበረ አንደኛ ሳሙኤል መጽሐፍና ሁለተኛ ሳሙኤል መጽሐፍን ስታነቡ ታገኛላችሁ። አሁን በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ላይ የምትመለከቱት ሐሳብ የሚገርምና የሚደንቀው ነገር ምንድነው? የእግዚአብሔር አብሮነት በሰው ሕይወት ምን እንደሚያደርግ የምታዩበት ክፍል ነው። ዳዊት ዕለት በዕለት እየበረታ ሄደ። የሰራዊት ጌታ እግዚአብሔር ከእርሱ ጋር ስለነበረ ብሎ ይናገራል። የዳዊትን የብርታት የዳዊትን የጥንካሬ ምንጭ ሲናገር እግዚአብሔር ከእርሱ ጋር ስለነበረ እየበረታ ሄደ ብሎ ይነግረናል። ወዳጆቼ በዚህ ቦታ የምትመለከቱት የመጀመሪያው ነገር ምንድነው? ዳዊት ያገኘው ነገር እግዚአብሔር ከሱ ጋር ስለሆነ በእስራኤል የሚኖሩ ሰዎች ወደ ዳዊት መጥተው አንተ የአጥንታችን ፍላጭ የስጋችን ቁራጭ ነህ ብለው አሉት ብሎ ይናገራል። ይሄ ሶሻል አክሴፕታንስ ነው፣ ተቀባይነትን ማግኘት ነው። በጣም ብዙ ሰው ይደክማል፣ ይለፋል፣ ጥሩ ነገር አለው፣ እግዚአብሔር ቀብቶታል፣ የእግዚአብሔር ፕሮግራም የእግዚአብሔር አጀንዳ በሱ ላይ አለ። ነገር ግን በሪጀክሽን የሚስቸገሩ በጣም ብዙ ሰዎች ናቸው። በሪሌሽንሺፕ፣ በትዳር፣ በስራ፣ በአገልግሎት በተለያየ መንገድ ማለት ነው። ሰው ይበረታል ብለን ስንል አንዱ የሚበረታበት አቅጣጫ እሱ ዶሚኔት የሚያደርግበት እና ሌቭል ኦፍ አክሴፕታንሱ የተቀባይነቱ መጠን እየጨመረ ይሄዳል። የሚገርመው ደግሞ እሱ አይደለም። እነዚህ የእስራኤል ሰዎች ወደ ዳዊት መጥተው ያሉት ነገር አለ። የተናገሩት ነገር ምንድነው? በጣም በሚገርማችሁ ሁኔታ እንደዚህ ብለው ይሉታል። እግዚአብሔር አንድ ነገር ተናግሮሃል። ድሮ ሳኦል በዙፋኑ ላይ በነበረ ጊዜ እስራኤልን ታስወጣና ታስገባ የነበርከው አንተ ነህ ብለው ይናገሩታል። እግዚአብሔር በሕይወቱ ያደረገውን ነገር ያስታውሱታል። አንዳንድ ጊዜ ድካም ሲሰማችሁ፣ ይሄ የሆነ ልባችሁ ሲወርድ፣ ሁኔታዎች ሲከብዷችሁ ማድረግ ያለባችሁ ማስታወስ ያለባችሁ የከፉባችሁን ሰዎች ሳይሆን እግዚአብሔር በሕይወታችሁ ትላንትና የሰራውን ብዙ ስራዎች ማስታወስ ለብርታታችሁ በጣም ኢምፖርታንት ነው። እሱም ብቻ ሳይሆን እግዚአብሔር የተናገረውንም ነገር ያስታውሱታል። እስራኤልን ትጠብቃለህ፣ ሕዝቡን ትጠብቃለህ፣ ደግሞም ትመራለህ ብለው እግዚአብሔር እንደተናገረው ያስታውሱታል። ዛሬ የብርታት እንቅፋቶችን በተወሰነ መልኩ 5 ነጥቦች እናያለን። እንዳንበረታ እንደተባለልን ይሄ ዓመታችን የብርታት ዓመታችን ነው። ነገር ግን እንዳንበረታ በአገልግሎታችን፣ በስራችን፣ በሕይወታችን፣ በትዳራችን በብዙ አቅጣጫ እንዳንበረታ እንቅፋት የሚሆኑ ነገሮች ምንድናቸው የሚለውን ነገር በተወሰነ መልኩ እናያለን። እነዚህ እንቅፋቶች ለሁለት ልንከፍላቸው እንችላለን። ከጊዜ አንጻር ግን አንዱ ብቻ ነው የምናየው። አንደኛው ከኛ የሚመጡ እንቅፋቶች ናቸው። ሁለተኛው ከውጪ የሚመጡ እንቅፋቶች ናቸው። አንዳንዶቻችን የደከምነው አቅም ያጣነው በሚገባው ልክ መመላለስ ያቃተን ጠላት ብቻ በእኛ ላይ ባደረገው ነገር ብቻ ሳይሆን እኛም ባዋጣናቸው ብዙ ነገሮች እንደሆነ መታወቅ መቻል አለበት። አገልጋዮች፣ ወጣቶች፣ ወንዶች፣ ሴቶች፣ እናቶች፣ አባቶች፣ ትልልቅ ህልም ያላችሁ፣ ትልልቅ ራእይ ያላችሁ በየዕለቱ እንደ ዳዊት እንድትበረቱ በየዕለቱ እግዚአብሔር ወዳየላችሁ ሁኔታ እንድትጠጉ እነዚህ የብርታት እንቅፋቶችን ማወቅና ማስወገድ በጣም ኢምፖርታንት ነው። ስለዚህ ዛሬ የምናየው ከውጪ የሚመጡብንን እንቅፋቶች አይደለም። ስንበረታ ደስ የማይላቸው አሉ። ያው የምታውቁት ለምሳሌ አንደኛው ነቃፊ ነው። ነቃፊ ከውጭ ያለ ተቺ ምናምን አለ። አንዳንዱ ኮንስትራክቲቭሊ እኛን ሊተቸን ይነሳል ማለት ሊገነባን፣ ሊያቀናን፣ የተሻለ ጥሩ እንድንሆን፣ የተሻለ መልካም ነገር እንድንሰራ ለማስቻል ሊነቅፉን፣ ሊተቹን ይችላሉ። አብዛኛው ሰው ግን ኢትዮጵያ ውስጥ የሚነቅፍህ እና የሚተች ተሰባብረ እንድትወድቅና ያሰብክበት እንዳትደርስ እንደሆነ የአደባባይ ሚስጥር እንደሆነ ይታወቃልና ዛሬ የምንነጋገረው ከሌላ ቦታ የሚመጣውን እንቅፋት ሳይሆን ከራሳችን የሚመጡትን እንቅፋቶች እንደሆነ እንድታውቁ ፈልጋለሁ። የመጀመሪያው የብርታት እንቅፋት ምንድነው ከተባለ ራስን ከመጠን በላይ አሳንሶ ማየት ነው። ራስን ከመጠን በላይ አሳንሶ ማየት ነው። የአዲስ ኪዳን መጽሐፋችንን በምናነብበት ጊዜ ጌታ ኢየሱስ በጲላጦስ ችሎት ላይ ተከሶ በቀረበበት ሰዓት የተናገረውን ንግግር ባስታውሳችሁ እኔ ስለ እውነት ለመሰክር ለዚህ ተወልጃለሁ፣ ለዚህ ወደዚህ ዓለም መጥቻለሁ ብሎ ጌታ ሲናገር ትመለከታላችሁ።
አንደኛው የብርታት እንቅፋት ምንድነው? ራስን ከመጠን በላይ አሳንሶ ማየት ነው። ሰዎች እንዳይበረቱ፣ ሰዎች እግዚአብሔር ወዳየላቸው ምዕራፍ እንዳይደርሱ፣ እንዳይመጡ፣ አሸናፊ እንዳይሆኑ የሚያደርጋቸው በጣም ከባዱና አስቸጋሪው ነገር ምንድነው? ለራሳችሁ ያላችሁ ከመጠን ያለፈ ራስን አሳንሶ የበታችነት ስሜት ነው። ወዳጆቼ ራስን ከመጠን በላይ አሳንሶ ማየት ትህትና አይደለም። በጣም ትሁት ለመሆን ብላችሁ ራሳችሁን ከመጠን በላይ አሳንሳችሁ የምታዩ ሰዎች ሰው ሊያስብ ከሚገባው በላይ እንዳያስብ መጽሐፍ ቅዱስ ያዛል። ልክ ደግሞ ወደ ላይ ብቻ ሳይሆን ወደ ታችም ልክ አለው። ሰው በትዕቢት ተነፍቶ ሊያስብ ከሚገባው በላይ ማሰብ እንደሌለበት መጽሐፍ ሲያዝ በጣምም በትዕቢት ተነፍተ ወደ ላይ ማሰብ አንዱ የልክ ያልሆነ አስተሳሰብ ሲሆን እጅግም ደግሞ ራስን አሳንሶ ከሚገባው መጠን በላይ ማየት ሌላኛው የማይገባ አስተሳሰብ ነው። እኔ እዚህ ሀገር ላይ እንደ ባለሙያ በደንብ ስመለከተው ትዕቢት ሁለት መልክ አለው። አንዳንዱ ትዕቢት ደረቱን ይነፋል፣ በደንብ አድርጎ አንደበቱን ይከፍታል። ሌላው ደግሞ አለ ቅልስልስ ትዕቢት። ቅልስልስ ትዕቢት ነው። በጣም የዋህ ይመስላል፣ ትሁት ይመስላል ምናምን ግን ውስጡ እንትን አለው፣ ኢጎ አለው፣ አደገኛ የሆነ ኢጎ አለውና ሁለቱንም ሁኔታዎች እንድትረዱ ፈልጋለሁ። ነገር ግን ብዙ ሰዎች እንዳይበረቱ፣ ብዙ ሰዎች እግዚአብሔር ወዳየላቸው ህይወት እንዳይመጡ፣ የብርታትን ህይወት ኤክስፒሪየንስ እንዳያደርጉ የሚያደርጋቸው ነገር ምንድነው? ራስን ከመጠን በላይ አሳንሶ ማየት ነው። ትህትና በተገቢው መጠን ራስን መቀበል ነው እንጂ ስቃይ ባለበት የበታችነት ስሜት ራስን መውጋት አይደለም። አሁን ራሳችሁን እየወጋችሁ እኔ ሙትቻ ነኝ፣ አቅመ ቢስ ነኝ፣ አልችልም፣ በቃ እኔ የትም አልደርስም፣ የድሃ ልጅ ነኝ፣ እንደዚህ መነሻዬ ምናምን፣ እኔ ሴት ነኝ ወንድ ምናምን፣ ከመጠን በላይ ራስሽን አሳንሰሽ እንዳታይ። የእግዚአብሔር ቅባት በእናንተ ላይ ነው። አሜን በሉ። ምን መሰላችሁ? ይሄን ቃል እየተናገርኩኝ አንድ የሚቀደድ አሮጌ መቆናጸፊያ ይቻል። ይሄ በጣም ከእግዚአብሔር ዘንድ ያልሆነ ሰዎች በእናንተ ላይ ያለበሷችሁ አሮጌ ነገር በኢየሱስም ይገፈፋል። ወይኔ በደንብ አድርጉና አሜን በሉ። እግዚአብሔር ያላለበሳችሁ ልክ፣ የእግዚአብሔር ያልሆነ አስተሳሰብ፣ የእግዚአብሔር ያልሆነ እግዚአብሔር በእናንተ ላይ ያልተናገረው ሰዎች ግን በእናንተ ላይ የተናገሩት፣ አትችሉም ያላችሁ፣ ሰው አትሆኑም ያሏችሁ፣ ከዚህ በላይ መሄድ አትችሉም ያሏችሁ በጌታ በኢየሱስ ስም እንደዚህ አይነት ኔጌቲቭ ንግግር ከህይወታችሁ ላይ ይመታል፣ ይመታል። ወዳጆቼ ብርታት የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ደግሞ ከዛሬ ፈቃደኝነታችሁ ጋር እንጂ ከቀድሞ ታሪካችሁ ጋር ምንም ግንኙነት የለውም። አንዳንዶቻችሁ የበታችነት ስሜት የሚሰማችሁ ከትላንትናው ከቀደመው ህይወታችሁ የተነሳ ከመውደቃችሁ ከመሳሳታችሁ ባልጠበቃችሁት አቅጣጫ የመጣችሁትን የትላንትና ህይወታችሁን ስታስቡት ራሳችሁን ከመጠን በላይ አሳንሳችሁ እንድታዩ ሊገፋችሁ ሊሞክር ይችላል። እንድታቁ ፈልገው ነገር ልንገራችሁ። የእግዚአብሔር አብሮነት ከዛሬ ፈቃደኝነታችሁ ጋር እንጂ ከትላንትና የቀደመ ታሪካችሁ ጋር ምንም ግንኙነት የለውም። ብርታት በእንጀራ ብርታት በሆነ ነገር የሚመጣውን አይደለም እነግራችሁ። የእግዚአብሔር አብሮነት ብርታት ነው። እግዚአብሔር ካንተ ጋር ነው ሲባል እግዚአብሔር ካንተ ጋር የሚሆነው በዛሬ ፈቃደኝነት ነው። ዛሬ ለቃሉ ለመንፈሱ ለሐሳቡ ሰሚት ባደረከው ልክ ነው እግዚአብሔር ካንተ ጋር የሚሆነው እንጂ ትላንት ወድቀሃል ይዳዝማተር፣ ትላንት ተሳስተሃል፣ ትላንት ኃጢአት ሰርተሃል፣ ትላንትና በብዙ የህይወት መንገድ መጣል እሱ አይደለም ማተር የሚያደርገው። ሰይጣን ከሳሽ ነው። የሚከስበት ዋንኛ ዓላማ ደግሞ ሰዎች የበታችነት ስሜት እንዲሰማቸው፣ ያልችልም ባይነት ስሜት እንዲሰማቸው ነው። ሲጀመር አስቀድሞ በሐሳብ ከተሸነፍክ በአገልግሎት አታሸንፍም፣ በሥራ አታሸንፍም። ሰይጣን የሚከሳችሁ በዋንኛነት ሊያስቀጣችሁ እንዳይመስላችሁ የበታችነት የአቅመቢስነት ስሜት እንዲሰማችሁ ስለሚፈልግ ነው። እኔ አንድ ነገር አምናለሁ፣ እግዚአብሔር ምስክሬ ነው። የሆኑ ሰዎች ማድረግ የቻሉትን ነገር አንተ ማድረግ የማትችልበት ምንም ምክንያት የለም። ትናንት የተማርክበት ትምህርት ቤት ያደግክበት ሰፈር ያደረግከው ሸራ ጫማ ዛሬና ነገ ወደፊት ለሚመጣው ዴስቲኒ ምንም የሚያያይዛቸው ታሪክ የለም። ብርታት የእግዚአብሔር አብሮነት ነው። ለእግዚአብሔር አብሮነት ደግሞ አንተ ፈቃደኛ መሆን ነው። እግዚአብሔር ሰራ ባለው ሲል አንተ እሺ ማለት ብቻ ነው የሚጠበቅብህ። እኔ ዛሬ ትንቢት እናገራለሁ፣ ኃያልና ታላቅ ነገር በሕይወታችሁ ይሆናል። በዚህ ዓመት ከባድ ነገር በሕይወታችሁ ይሆናል ይሆናል። እግዚአብሔር ኤርምያስን በትንቢተ ኤርምያስ መጽሐፍ ምዕራፍ 1 ቁጥር 6 እንደዚህ አለው፣ እኔ ብላቴና ነኝ አትበል፣ ትነቅልና ታፈርስ ዘንድ እኔ ዛሬ ነብይ አድርጌያለሁ አትበል። እኔ ባንተ አቅም አልሰራም፣ ባንተ ችሎታ አልሰራም፣ በንግግር ችሎታ አልሰራም።
ራስን አሳንሰ እንዳታይ በዚህ ዓመት እግዚአብሔር የምትነቅልና የምትተክል ያደርጋል። በአንተ እግዚአብሔር የሚነቀለውን ይነቅላል፣ የሚተከለውን ይተክላል። ጠላቶች እያዩ ታላቅ ስራ ይሰራል። በለምጮና አሜን አትበል። አልችልም አትበል። አቅመ ቢስ ነኝ አትበል። ሙሴም እኔ መናገር አልችልም አለ። ወዳጆች ብርታት አሪፍ ተናጋሪነት ነው ያለማት ነው። ብርታት የእግዚአብሔር አብሮነት ነው እንጂ ቃላት የማሰካካት የመደርደር ጉዳይ አይደለም። እግዚአብሔር እንደዚህ አትበል፣ እኔ ብላቴና ነኝ አትበል። ይገርማል። ሰይጣን ካዳከመው በላይ ራሱን ያዳከመ በጣም ብዙ ነው። አሁን የት ልደርስ ነው ይላል። የልደርስ ነው አሁን የልደርስ ነው ይላል። እንዴ ምን ሆነ ነው? ሰዎች ያልደረሱበት ነው የምደርሰው። በእኛ ቤተሰብ በእኛ ዘር ሆኖ ማያቅ ነገር በእኔ ህይወት ይሆናል። አሜን በል። በእኔ ስር በአንተ ማለቴ ነው። አሜን በል። ጥሪ እንዳለው እንደተቀባ አምላክ እንዳለው እግዚአብሔር እንደሚጠቀምበት በዚህ ዘመን ለዚህ ትውልድ እግዚአብሔር እንደመረጠው ሰው ነው እንጂ ራስን ማየት ያለብህ ከመጠን በላይ ራስን አሳንሰ በማየት ለሰይጣን የተመቻቸ ኳስ መሆን የለብህ። ሰይጣን እንዲጠልስ እድል መስጠት የለብህ። ይሄ ጎልያድ ስፒሪት የተቀባን የሚያኮስስ ወጋውት አሜን በልባክ እንዲትዩን ሚቲቲ ያርጉ አውቆ ሳይኮሎጂካሊ ቶሎ እንድትመታ ተመታዋል እኮ እነሱ 40 ቀን የተመቱት ከወታደሩ እስከ ሳውል ድረስ አንበጭብጫቸዋል። ዳዊት መጣ እንደዚህ ያለ በተገዳ ራሱን ከሚገባው በላይ አሳንሶ ማያይ ሰው እየበረታ ይሄዳል። አሜን በል። የሰማይ አምላክ እግዚአብሔር ያከናውንናል። እኛም ባሪያዎቹ ተነስተን እንሰራለን። የምንሰራው ስለሚያከናውንልን እኛ ሰርተን አይደል፣ እሱ ስለሚያከናውን እኛ እንሰራለን። ባለባርክና አሜን በል። እኔ ባንተ ላይ ትንቢት እናገራለሁ ዛሬ ማለዳ የሰማይ አምላክ እግዚአብሔር ያከናውንናል። ባለምጮና አሜን በል። በዚህ ዓመት ያከናውንናል። የጀመርከውን ወደ ፍጻሜ ታመጣዋለህ። ራእይ በኢየሱስም እያፈራ ይሄዳል፣ እያበበ ይሄዳል። ሁለተኛ የብርታት እንቅፋት፣ ሁለተኛ ፍጹምነትን መፈለግ ነው። ፍጹምነትን መፈለግ ከብዙ መልካምነት ይልቅ ትንሽ ስህተትን አጉልቶ ማየት። ከብዙ መልካምነት ይልቅ ትንሽ ስህተትን አጉልተው የሚያዩ ሰዎች አይበረቱም። ለመሰላችሁ እንከን ፈላጊ የሆኑ ሰዎች አይበረቱም። በመጀመሪያ ፍጹምነትን መፈለግ የብርታት እንቅፋት ነው ብዬ ስላችሁ ምን ማለት መሰላችሁ? ፍጹምነት የሚገኘው ከእግዚአብሔር እንጂ ከእግዚአብሔር የሚገኘው ነገር ከሰው ፈልገህ ልታገኘው ከሞከርክ ለዘላለም አታገኘው። ፍጹምነት የሚገኘው ከእግዚአብሔር ነው። ሰዎቹ ተሳስተዋል። ለምን? ከእግዚአብሔር የሚገኝ ነገር ከሰው ለማግኘት ጥረት እያደረጉ ነው። እና በጣም ፍጹምነትን የሚፈልጉ ሰዎች ተጠራጣሪ ስለሆኑ መልካሙን ነገር እንኳን በተሳሳተ መንገድ ነው የሚተረጉሙት። ፍጹምነትን የምትፈልጉ ከሆነ በህይወታችሁ መቼም አትበረቱ። ምን ማለት ነው? ከመልካምነት ይልቅ ከመልካሙ ነገራችሁ ይልቅ የሆነ ስህተቱን አጉልታችሁ የምታዩ ሰዎች አትበረቱ። ምክንያቱም በስህተቱ አይምሯችሁ ቁጥጥር ስር ስለሚገባ ማለት። አሁን ስሙ ልንገራችሁ፣ እንከን ፈላጊ ከሆናችሁ አትበረቱም ነው የምላችሁ። እንድትበረቱ እየበረታችሁ እንድትሄዱ ከፈለጋችሁ በፍጹም ፍጹምነትን መፈለግ ያለባችሁ ከዮናታን ሳይሆን ከእግዚአብሔር ነው። እኔ አሁን ከእኔ በፍጹም አብሶሉትሊ ፐርፌክት መሆን ብትፈልጉ አታገኙም። አንደኛ የተሳሳተ ቦታ ነው የምትፈልጉት። ከማን መፈለግ እንዳለባችሁ ማወቅ አለባችሁ። እንዴ አንተ ፋርማሲ ገብተህ ከሰላለት ላይ የማይፈለግ ቦታ አንድ ነገር ፈልገህ ልታገኘው በፍጹም እንዳትሞክር። አሁን ብዙ ሰዎች የማይበረቱት ለምን መሰላችሁ? ብርታት የሚመስላቸው ፍጹምነት ይመስላቸዋል። ና ብርታት ፍጹምነት አይደለም። ዳዊትን ህይወቱን ተመልከቱት። እየበረታ እግዚአብሔር ከሱ ጋር ነበር፣ እየበረታ ሄደ ይላል። በህይወቱ ግን በጣም ብዙ አስገራሚ ስህተቶችን፣ አስገራሚ ውድቀቶችን ሲወርቅ ትመለከታለህ። ፍጹምነት አይደለም ብርታት። አብሶሉትሊ ፐርፌክት መሆን አይደለም፣ እንከን የለሽ መሆን አይደለም፣ ከኤ እስከ ዜድ ምንም የማትሳሳት መሆን ማለት አይደለም። ብዙ ሰዎች ትዳራቸውን የሚያፈርሱት ፐርፌክሽን ስለሚፈልጉ፣ አገልግሎታቸውን የሚያቆሙት ፐርፌክሽን ስለሚፈልጉ አትበረቱ። አሁን በዚህ ዓመት ለምሳሌ የብርታት ዓመታችን ነው የስ ምናምን ብላችሁ የሆነ ጥቅምት ወር ላይ አልጄዚራ በቃ ካሁን በኋላ ማዴ ፎረሽኩኝ ብላችሁ ዓመቱን ሙሉ መንደባለል የለባችሁ።
እሺ ሶስተኛ የብርታት እንቅፋት ከትንሽ ነገር መጀመር አለመፈለግ ነው። የብርታት እንቅፋት ብዙዎቻችሁ መበርታት ትፈልጋላችሁ፣ መጠንከር ትፈልጋላችሁ፣ መጨመር ትፈልጋላችሁ። ነገር ግን ከትንሽ ነገር መጀመር አትፈልጉም። ወዳጆቼ የብርታት ምጽፉ ሰዎች የብርታት ትክክለኛ ጉዞ ከትንሽ ወደ ትልቅ፣ የብርታት ትክክለኛ ጉዞ ከትንሽ ወደ ትልቅ ነው። አሁን ዳምፔል የምታነሱ ሰዎች፣ ስፖርት የምትሰሩ ሰዎች ልትነግሩት ትችላላችሁ። እንደ በአንድ ቀን 50 ኪሎ ታነሳላችሁ፣ 30 ኪሎ ታነሳላችሁ፣ 50 ኪሎ ምናምን ታነሱ። የብርታት ጉዞ ራሱ ከትንሽ ወደ ትልቅ የሆነ ጉዞ ነው። ወዳጆች የምጽፉ ሰዎች ብርታት እንደ ማለዳ ፀሐይ ነው። ጻፉ። እየጨመረ ነው የሚሄደው። ሙሉ ቀን እስኪሆን እየተጨመረ ነው የሚሄደው። አሁን በዚህ ዓመት በአንድ ጊዜ በቃ የሆነ ነገር ምናምን እንዳታስቡ። እየጨመራችሁ እንደ ማለዳ ፀሐይ እየጨመራችሁ፣ የቃል ንባብ ጸሎት እየጨመራችሁ፣ ስራ እየጨመራችሁ፣ ብዙ ነገር እየጨመራችሁ እንደ ማለዳ ፀሐይ አቅማችሁ እየጨመረ። ስለዚህ እኔ እንደዚህ ልባርካችሁ፣ ልክ የማለዳ ፀሐይ እየጨመረ እንደሚሄድ በዚህ ዓመት ኃይላችሁ እየጨመረ ይሄዳል። እንደዚህ ባረኳችሁ። በአመቱ አጋማሽ ላይ ማክሲመም ሌቭል ላይ ኃይላችሁ መውጣት ይጀምራል። በእናንተ ላይ ያለው አኖይንቲንግ መገለጥ ይጀምራል። በጌታ በኢየሱስም እየጨመረ መሄድ ይሆንላችኋል። በደም ጩሁና አሜን በሉ። ጻፉ። ብርታት ከፍጻሜ መጀመር አይደለም፣ ከትልቅ መጀመር አይደለም። ብርታት ከትንሽ መጀመር። ከሊስትሮ ጀምር፣ አትቀፍል። አሁን ስታገለግሉ እኔ እኮ በጣም የሚገርመኝ ነገር እኔ እኮ አገልግሎት ሲጀምር እኮ ያገለግልኩት እኮ መጀመሪያ ጊታር መጫወት ጀመርኩ። ቀጥዬ ኪቦርድ መጫወት ጀመርኩኝ። ቀጥዬ ቤት ለቤት ፕሮግራም ሆምሴል በማገልገል ቀጠልኩኝ። ከዛ በፈረስ ጋሪ በብር 50 እሄድና 3 ሰዓት ደግሞ በእግሬ ሄጄ 9 ሰዎችን ገጠር ውስጥ በኦሮምኛና በአማርኛ ትርጉም ማስተማር ጀመርኩኝ። እንዴ ከትንሽ ነው የሚጀመረው። አሁን አንዳንዶቻችሁ ባለቀ ፈርኒሽድ በተደረገ በቃ ይሄው ተጠናቆ ማይኩንም መድረኩንም አዳራሹንም መሬቱንም እዛም እዚህም ብለን ጋግጠን አምጥተን ስናበቃ ቀጥላለሁ ብለህ ከኛ ጋር ልትቀጥል አትችልም። እርግጠኛ ነው የምነግርህ። ቦታህን ማወቅ አለብህ። ከቤት ለቤት ነው የምትጀምረው። ከትንሽ ነው መጀመር። አሁን በጣም ብዙ ያንግ ጄኔሬሽን ቸርች ውስጥ መቀመጥ የማይፈልገው ለምንድን ነው? ከትንሽ መጀመር አይፈልግም። ከትንሽ ካልጀመርክ እንዴት ይሆናል? እኛ ራሳችን እኮ ከአንደርግራውንድ የጀመርነው እንደዚህ ግን ይሆናል። ትንሽ ነገር ጀምራችኋል፣ እየጨመረ ይሄዳል። እኔ የሰማኝ ሰው ካለ አሜን ይበል። እግዚአብሔር አብርሃም እንደዚህ ያለ ይሄን ምድር ላንተ እሰጥሃለሁ፣ ለዘር እሰጥሃለሁ። ያ ምድር እኮ ከአብርሃም በፊት ብዙ ሰዎች እኮ ቢዝነስ ጀምሮ በተለየ ኖሩ እኮ ነው። ግን ጉዳዩ ምንድነው? የአብርሃም ኮቨናንት የሚውጥ ነው። ኢየሱስ ጌታ ነው። አራተኛው የብርታት እንቅፋት ስር አለመስደድ ነው። ኦኬ ይሁን አሁን እኔ ከስር አንጻር ስር ከመስደድ አንጻር ዛፎች ለሁለት ይከፈላሉ። ስር የሚሰዱ ዛፎችና ስር የማይሰዱ ዛፎች ተብለው ለሁለት ይከፈላሉ። በተፈጥሯቸው ስር የማይሰዱ ዛፎች እድገታቸው ፈጣን ነው፣ እድሜያቸው አጭር ነው። ደግሞዋል። በተፈጥሯቸው ስር የማይሰዱ ዛፎች እድገታቸው ፈጣን ነው፣ እድሜያቸው አጭር ነው። አሁን የብዙ ሰዎች ችግር ምንድነው? የብርታት እንቅፋት ምንድነው? ስር አለመስደድ ነው። ስር የማይሰዱ ሰዎች ወዳጆች እዩኝ፣ ስር የማይሰዱ ሰዎች እድገታቸው ፈጣን ነው፣ እድሜያቸው ግን አጭር ነው። ለምሳሌ በአገልግሎት እድገታቸው ፈጣን ነው፣ ወዲያው ይወጣሉ፣ ከዛ ይጠፋሉ። የሆነ ቢዝነስ ያሉ ከዛ ይጠፋሉ። ምክንያቱም ይሄ ኔቸር ነው። ስር የሚሰዱ ተፈጥሮ ያላቸው ዛፎችን ብታዩዋቸው ፍሬ ለማፍራት ጊዜ ይወስድባቸዋል። ስር ሲሰዱ ነው አብዛኛውን ጊዜያቸውን የሚጨርሱት። ከዛ በኋላ ግን በንፋስና በወጀብ ምንም አትነቀንቋቸውም። አንዱ ችግር እሱ ነው። ስር አለመስደድ ምን አይነት ካራክተር አለው ካላችሁ ምጽፉ ሰዎች ንግግርን አሳምሮ ኑሮን ግን ማዝረክረክ ነው። ስር ያልሰደዱ ሰዎች ካራክተር ይሄ ነው። ንግግራቸውን አሳምረው ኑሯቸውን ያዝረከርካሉ። ይሄ ስር ያለመስደድ መገለጫ ነው። ቀልጣፋ መሆን፣ አሁን ስር ያለመስደድ መገለጫ ቀልጣፋ መሆን፣ ጥንቃቄ ግን ማጣት። ቀልጣፋ ናቸው፣ በጣም ፈጣን ናቸው፣ በጣም ተግባቢ ናቸው፣ ጥንቃቄ ግን የላቸውም። እውቀት መሰብሰብ፣ ተግባር ግን ዜሮ። በጣም አንዳንድ ሰዎች አይታችኋል፣ የማያነቡት የመጽሐፍ አይነት የለም። ዎችማኒንም ያነባሉ፣ አቤት ጆን ፓይፐርንም ያነባሉ። በቃ የማያነቡት የአንደበት ማየት የለም። አክሽን ሲባል ወፍ። ስር ያልሰደዱ ሰዎች ባህሪ ይሄ ነው። የሚገራርም እስከርቭ ያደርጋሉ። ከዛስ ድርጊት ሲባል ምንም የለም፣ ተጨባጭ ነገር የለም። እውቀት መሰብሰብ፣ ድርጊት ግን ዜሮ መሆን። እሱ ብቻ አይደለም።
እችን ጻፉልኝ በደንብ ስለሚጠቅማችሁ። የሰውን ማዕበል ማብረድ በራስ ትንሽ የንፋስ ሽውታ ግን መቋቋም አለመቻል። የሰውን ማዕበል ማብረድና በራስ ትንሽ ሽውታ መቆም አለመቻል። አሁን አንዳንድ ሰዎች የሰዎችን ማዕበል ሲያበርዱ ይገርማሉ። ምንድነው ይሄ? ቀላል ነገር አይደለም እንዴ? አይዞ ከዛስ ሰው ማዕበል ሲወርድበት በስማም ሲያረጋጉ፣ እነሱ ግን ትንሽ ነገር ሽው ካለባቸው በዛው ነው ሽው የሚሉት። ይሄ ስር ያልሰደዱ ሰዎች ባህሪ ነው። ምን ነው ይኸውልህ፣ ስር ያለ መስደድ መገለጫው መሰለ ጻፍ። በትንሽ ደስታ መቦረቅ፣ በትንሽ ሐዘን ግን መሰባበር። ስር ያለ መስደድ መገለጫው መሰለ ዋጋ ለመክፈል አለመፈለግ። ለምሳሌ ይሄ የብርታት ዓመታችን ነው ብዬ ስላችሁ ከመቼውም ጊዜ በላይ ዋጋ የምንከፍልበት ዓመታችን ነው። ይሄ እንደዚህ አይነት ሰዎች አሁን ለምሳሌ ስር ያልሰደዱ ሰዎች ያለ ምጥ መውለድ ይፈልጋሉ፣ ያለ ትግል ማሸነፍ ይፈልጋሉ። በቃ አሁን ይህ የብርታት ዓመታችን ነው ብዬ ስላችሁ አሜን ያላችሁ ሰዎች ከመቼውም ጊዜ በላይ ቢሬዲ ዋጋ ለመክፈል ሳክሪፋይ ለማድረግ። አምስተኛ የብርታት እንቅፋት አምስተኛ አስመሳይነት ነው። እውነተኛ አለመሆን ጻፉ። ይሄ የብርታት እንቅፋት ነው። እውነተኛ አለመሆን፣ ሐቀኛ አለመሆን። አስመሳይነት የብርታት ጠላት፣ የተግባር ሳይሆን የንግግር ሰው መሆን ማለት ነው። አስመሳይነት ማለት የንግግር ሰው መሆን፣ የተግባር ሳይሆን የድርጊት ሰው ሳይሆን የንግግር ሰው መሆን። ስድስተኛ ይሉንታ፣ ምን ይሉኛል እያሉ መኖር